ሰላም። ዛሬ ለማህበራዊ ሚዲያ ፍጹም የሆነና ሁላችንንም ቆም ብለን እንድናስብ የሚያደርግ አዝናኝ ግጥም ትንታኔ ይዘን መጥተናል። እናትን በአንድ ቀን ብቻ ማክበር፣ በተለይም በዓመት አንዴ ፎቶ በመለጠፍ ብቻ ፍቅርን መግለጽ ለምን በቂ አይሆንም? ይህ ትንታኔያችን ሁለት እጅግ ጥልቅ የሆኑ ግጥሞችን በመንተራስ ከፎቶ ጀርባ ያለውን የእናት የህይወት ዘመን መስዋዕትነት ቁልጭ አድርጎ ያሳየናል። አብረን እንየው። እንግዲህ አጀማመሩ ራሱ እጅግ ደፋርና ያልተጠበቀ ነው። መዘርስ ዴይ ብዬ አልፖስትም ፎቶ ይለናል ገጣሚው። የተለመደውን የማህበራዊ ሚዲያ አዝማሚያ በቀጥታ ሲሞግተው ማየት በእውነት ይገርማል። የእናትን ውለታ በአንድ የፎቶግራፍ ክፍፍ ውስጥ ማጥበብ እንደማይቻል እና ይህንንም እንደማያደርግ አቋሙን በግልጽ ነው የሚያሳውቀን። ይህ ደግሞ ቀጥታ ወደ ዋናው ነጥባችን ይወስደናል። ይኸውም የአንድ ቀን በዓል ትርክት እና የ24 ሰዓት አከባበር ቅዠት። አስቡት እንግዲህ 360 ቀናት። ይህ አሃዝ የሂሳቡን መዘባት በሚገባ ነው የሚያሳየው። ከዓመቱ ቀናት ውስጥ አንዱን ብቻ ነጥሎ ማክበር ያንን ሁሉ የእናትን የማያቋርጥና የማይናወጥ ጽናትን ለመዘከር ፈጽሞ አይመጣጠንም። ልክ በባህር ውስጥ አንዲት ጠብታ ውሃ የመጨመር ያህል ማለት ነው። ታዲያ ከዚህ ጀርባ ያለው እውነት ምንድን ነው? ማይታየው የእናትነት መስዋዕትነትና የጽናት ጉዞዋስ ምን ይመስላል? ጊዜውን ወደ ኋላ መለስ ብለን ስናቃኘው እናትነት በአንድ ቅጽበት የሚከበር በዓል እንዳልሆነ ግልጽ ይሆንልናል። መራር ከሆኑት የ9 ወራት የእርግዝና ጊዜ ጀምሮ ምጥን ከማስተናገድ ከባድ ሰዓት፣ በእንቅልፍ ማጣት ከሚያልፉ በርካታ ሌሊቶች እስከ ሕይወት ዘመን የልጅ ጭንቀት የሚዘልቅ እጅግ ረጅም ጉዞ ነው። በዚህ ጉዞ ውስጥ እያንዳንዷ ሰከንድ የራሷ የሆነ ትልቅ ዋጋ አላት። ይህ ጉዞ ደግሞ የራሱ የሆነ የልጅ ስኬት እና የውበት መክሰም እንዲሁም የፍቅር አካላዊ ዋጋ አለው። እስቲ እንመልከት። የውበት መክሰም፣ የፊት ማድያት፣ በድካም መዛል እንዲሁም የልብስ መቆሸሽ፣ እነዚህ ሁሉ በእናቶች ላይ የሚታዩ አካላዊ ለውጦች ክብራቸውን ፈጽሞ ዝቅ አያደርጉም። ይልቁንም አቻ የሌለው መስዋዕትነታቸው የሚያሳዩ እጅግ የከበሩ የጀግንነት ሜዳሊያዎች አድርገን ነው ልንወስዳቸው የሚገባው አደል እንዴ? እዚህ ጋር ያለውን ንጽጽር ስናየው አንዲት እናት ለልጇ የማይነቃነቅ የስኬት መሰረት ለመገንባት ስትል የራሷን ድምቀትና ውበት በሙሉ ፈቃደኝነት አሳልፋ እንደምትሰጥ እንረዳለን። የእርሷ ውበት መቀነስ ለልጇ ሕይወት መጨመርና ማማር ምክንያት የሆነበት እጅግ አስደናቂ ልውውጥ ነው። በመቀጠል ተራራን ከጠጠር ጋር ማነጻጸር የሚለውን እና የማይለካውን የእናት ውለታ እንመለከታለን። የእናት ዋጋዋ እኩል እንደማድረግ ተራራን ከጠጠር ይለናል ግጥሙ። ይህ ምን ማለት ነው? ማንኛውንም የልጅ ውለታ ወይም ስጦታ ከእናት መስዋዕትነት ጋር እኩል ለማድረግ መሞከር ግዙፍ ተራራን ከትንሽ ጠጠር ጋር የማነጻጸር ያህል ሞኝነት መሆኑን ነው በግልጽ የሚያሳየን። ፈጽሞ የማይገናኝ ነገር ነው። ምክንያቱም እናቶች ተራ አሳዳጊዎች ብቻ አይደሉም። የሰው ልጅ ማንነት መሸጋገሪያ ድልድይ፣ የስኬት ጠንካራ መሰረት እና ወደር የሌለው አዛኝ ልብ ባለቤት በመሆን ለሕይወት ሙሉ ትርጉም የሚሰጡ የተፈጥሮ ኃይሎች ናቸው። ይህን ስናስብ እውነትም እናትን በአንድ ፎቶ መግለጽ አይቻልም። እናም ወደ መጨረሻው ሐሳባችን ስንመጣ ያልተፈታው የእናትነት ሚስጥርና የፍቅር እንቆቅልሽ ላይ እናርፋለን። ቅኔው አይፈታም ሚስጥረ እናትነት። ገጣሚው በዚህ ልብ በሚነካ እና ጥልቅ በሆነ ውለታ ነው ሚቶን። የእናትነት ጥልቀት በማንኛውም ሰው ሰራሽ ስሌት ሊለካ የማይችል እንዲሁም የሰው ልጅ አእምሮ በሎጂክ ሊተረጉሞ የማይችለው የዚህ ዓለም ታላቁ ሚስጥር መሆኑን አስረግጦ ይነግረናል። ታዲያ በመጨረሻም ይህ አብይ ጥያቄ በአእምሯችን ያቃጭላል። ይህንን ማለቂያ የሌለው መስዋዕትነት እንዴት በየዕለቱ እናክብረው? ሁላችንም ከአንድ ቀን የማህበራዊ ሚዲያ ልጥፍ ባሻገር ተሻግረን የእናቶቻችንን የየዕለት ትግል በድርጊት በክብር እና በፍቅር የምናከብርበትን መንገድ እንድንፈልግ ጥሪ ቀርቦልናል። ለዚህ ነው ይህ አዝናኝ ትንታኔ ሼር ሊደረግ እና ሁላችንም ልናስብበት የሚገባው። እናንተስ ምን ታስባላችሁ?